السلام عليكم ورحمة الله وبركاته. قديك وراتوج بوهلا الله سبحانه وتعالى بسوف قادونو اندت نتواوس لا درجن جيت الله مزغانه يغباو بزيش محل ላይ እንግዲህ ዓለም ብዙ ነገሮች ይዛ ነው የምናያት ኤም ሳይበቃ ደግሞ መማማሩና መገናኘቱ ብቻም ሳይሆን በተማማርናቸው ትምርቶች እኔንም እናንተም የምንጠቀም አላህ ያድርገን በመንማማራቸው ትምርቶች የዛሬ ትምርት ርዕሱ ኩራትን በሚመለከት ነውና ኩራት የሚባለው ነገር ልባችን ላይ እንደ በሽታ የተቀመጠብን ሰዎች ካለን የምንለወጥበት ምንለውጥበት ምንታረምበት ምናርምበት አላህ እንዲያደርግልን ጌታችን እየተማጸንን ወደ ዛሬው ርዕሳችን ኢንሻአላህ እንገባለን ያው እንግዲህ ትምርቱ ላይ ምን ጊዜም ስንማማር ተናጋሪው ጥሩ ሆኖ አድማጩ መጥፎ ሆኖ አይደለም እኔም አንዱ የሰው ልጅ አካል ነኝ ካሉት እዚህ ነገር ላይ መማርበት ወንድሞቼን ማስተዋወስበት ካላስተካከልኩት ማስተካከልበት ወንድሞቼ እህቶቼም ካላስተካከሉ የሚያስተካክሉበት ትልቅ ነገር ነውና ኢንሻአላህ እንተዋወሳለን እንግዲህ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ይላል ያቺ የዘላለም አገር የምትባለው ታላቋ አገር ለነዛ በመድር ላይ መኮፈስ ለማይፈልጉ ሰዎች ነው ይላል አንድ ትልቅ አገር ሁሉም ይጠብቃል የትኛውም እምነት ያው ሰማይ ቤት እንገናኝ ይላል ወይም መንግስተ ሰማያት እንገናኝ ይላል እኛ የውመል ቂያማ እንገናኝ እንላለን ሆነም ቀረ የሰው ልጆች በአብዛኛው መቀስቀስ እንዳለ ወይም አላህ ፊት መቆም እንዳለ ያምናሉ እና አላህ Subhanahu Wa Ta'ala ሁሉም ሰው ያቺን ቀን አይወርሳትም የሚወርሷት እነዚህ አይነት ሰዎች ናቸው እነዛ በመድር ላይ በሚኖሩበት ጊዜ በማንኛውም ሁኔታ የሚኮፈሱ አይደሉም ማለት ራሳቸውን ዝቅ አድርገው ራሳቸውን አሳንሰው ከትንሹ እስከ ትልቁ ላይ ሳይኮፈሱ የሚኖሩ የሆኑ ሰዎች አላህ Subhanahu Wa Ta'ala ያቺን ሀገር ያዘጋጀውት ለእንደነዚህ አይነት ሰዎች ነው ይላል ዱንያ ላይ የተንባጣረረ ሰው የናቀ ሰው ያሳነሰ ይህ ሰው በኋላ በመንማማራው ሐዲስ እንኳን ጀነትን እንኳን ሽታዋን እንደማያገኝ ነው የተነገረው ያቺን ሀገር ግን የሚወርሷት የመጀመሪያው መገለጫቸው ይላል አላህ Subhanahu Wa Ta'ala لا يريدون علوا ከፍ ከፍ መታየትን የማይፈልጉ ናቸው ይላል አላህ Ta'ala እነዚህ ሰዎችን ደግሞ አላህ ሲያስተምራቸው ይሄንን ቀን ለማግኘት ወይም የዚች ቦታ ከፍ ያሉ ሰዎች የተባሉት እነማን ናቸው አላህ ሲነግረን ስለነዚህ ሰዎች ምክር መክሯቸዋል ያ ምክር የሚጠቀሙ ናቸው ምንድነው ምክሩ ወላ ተምሺ ፊል አርዲ መርሐላች ኩራተኞች ካላቸው አንዱ መገለጫቸው ምንድነው መሬት ላይ ነጠር ነጠር የሚሉ አሉ መሬቷ ሰፊ ሆና እነሱ ብቻ የሚያጥርባቸው ሰዎች አሉ ወላ ተምሺ ፊል አርዲ መርሐ በመትሄድበት ጊዜ ነጠር ነጠር አትበል ለምን انك لن تخرق الارض ولن تبلغ الجبال طولا انا ጥርባታለሁ ብትል መሬትን አሰነጥቃትም ወደ ላይ ደግሞ ከፍ ከፍ ይያልኩ እነጥራለሁ ደግሞ ብትል ተራራ ላይ አደርስም ይያለ ነው ትንሽ ናንተ ሰዎች የበለጠ ትንሽነታቸውን የሚያዩት መቼ ነው በአሁን ሰዓት የተነሳው አውሮፕላን 20,000 ጫማ ርቀት አለው ተብሎ ከአውሮፕላን መስኮት አግኝተ ወደ ታች ስታይ ጉንዳን ነው የሚያክለው የሰው ልጅ ጉንዳን ቺን ነው የሚታከለው ሺ ሆኖ ተሰብስበዋሉ ሺ ጉንዳን ነው የሚመስሉት ያነህና አንተ በመሬት ላይ በመትንቀሳቀስበት ጊዜ ምናቱን አትንበጣረር መሬት የሚያንስበት ሰው ሆነ አትገኝ ስለዚህ አንተ በጉዞ ላይ በመትሄድበት ጊዜ በመካከለኛ ነው የምትሄደው አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ
ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው። ይሄ ራሱ እስልምና ስብራትን አይደለም የሚያስተምረው። ቀና ትላለህ፣ ማንንም ታከብራለህ። ዝቅ ማለት የሚባለው ነገር ምንድነው? ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀና በል ነው ያሉት። ቀና በል ነው ያሉት። ምክንያቱም እንዲህ ጎንበስ ብለህ የምትሄድ ከሆነ ከመኪና ትጋጫለህ። እስልምና በድሎ ልትል ነው ከመኪና ተጋጭተህ ቀና ትላለህ። ድንገት ሰውነህና ያየ ወንጀል ካለ አይንን ትሰብራለህ። የማይፈቀድ ነገር ካለ አይንን ሰበር ታረጋለህ። ስለዚህ መንገድ ላይ በምትሄድበት ጊዜ ነጠር ነጠር አትበል እያለ አላህ ይመክረናል። ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው? ኡመተል ወሰጥ ነው። በማንኛውም ነገር ይሄ ኡማ መካከለኛ ነው። ሲበላ አይኑ እስከሚያፈጥ ድረስ መብላት የለበትም። ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን። ጧት 5 ሰዓት ምንነሳ ከሆነ ይሄ በሽታ ነው፣ ህክምና ይፈልጋል። ይሄም ትተዋለህ፣ ትተኛለህ። ሳይንሱ የፈቀደልህ ሰዓት አለ፣ ሸሪዓው ደግሞ የፈቀደልህ ሰዓት አለ። ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ከሱቢ በኋላ ደግሞ መተኛት የተወደደ አይደለም፣ ወደ ስራ መሄድ ስላለብህ ማለት ነው። እነዚህን ሲስተሞች ነው የምትጠቀመው። ሌላው የኩራት መገለጫ የሆነውን አላህ ሲነግረን ምን ይላል? ወላ ቱስዒር ኸደከ ሊናስ፣ ሰዎችን በምታናገርበት ጊዜ ጉንጭን አትስጣቸው። ወይም የንቀት አመለካከት እዚህ ጋር እያወራህ ነው፣ ግን የንቀት አመለካከት አታደርጋቸው። መናቁን ተውና ሐጃቸውን እንኳን ባትፈጽመው ቢያንስ አዳምጣቸው። ተነፈሳርላው خلاص እኔ አልችለውም አፉ በለኝ። ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለውም። በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው። ስለዚህ ወላ ቱሲር ኸደከ ሊናስ፣ ሰዎችን በምታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረህባቸው ሳይሆን እያየኸው ማናገር ነው ያለብህ። ከዛ በኋላ መጨረሻ በተሻለ መልኩ ትነግራለህ። ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ የቀረቡ ብዙ አሉ። ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊርዓውን ምን አለ? አነ ረብኩሙል አዕላ አለ። ጌታችሁ ነኝ ብቻ እኮ አይደለም ያለው ፊርዓውን፣ እኔ ትልቁ ጌታችሁ ነኝ አለ። ትልቁ ከኔ ሌላ ጌታ አላቅላችሁም አለ። ቲቢቱ ወጠረው። ልክ ዛሬ ዓለም ላይ የፊርዓውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው። يذبحون أبناءكم ويستحيون نساءكم አለ። የመጨረሻ ከኩራቱ ከንቀቱ የተነሳ ወንድ ልጅ ተወለደ ሲባል ያርድ ነበር። ሴቶችን ደግሞ ይተዋቸው ነበር። ለምን? ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ። ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል። ገደለ። ከኩራቱ የተነሳ ምን አለ? እኔ ነኝ ትልቁ ጌታ አለ። አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀመጠው። አላህ ምን አለ? فاليوم ننجيك ببدنك لتكون لمن خلفك آية አለ። እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ። ይሄ ነበር አነ ረብኩሙል አዕላ የሚለውን ለማየት የፈለገ ግብጽ ሄዶ ማየት ይችላል ማለት ነው። አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ። ማን ከለከለው? ለምን ሞተ? ማን ሙታለው? ሞተ።
ያ ሁሉ ዓመታት ጣጊያ ነበር፣ ድንበር ያለፈ ነበር። ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም። ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ ሱብሓነሁ ወተዓላ ያው ለምልክት አድርጌላቸዋለሁ አለ። ልብ ያለው ይማራል፣ ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማርም። ግን እንደ ታሪክ መወራቱ ይህ ሰው አይቀርም። ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበረ? ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች። የምን ባል ነው? ከቆሻሻ ባል ጋር ምንድነው የምተኛው አለች። ቆሻሻ ባል ነው ብላ ተወችው። እሷ ጌታ ያንተ ዘንድ ቤት ስራልኝ፣ እኔ ቤተ መንግስት ይወታር ለሚናፈቀኛለች፣ አንተ ጋር ያለው ቤት ነው አለች። ያን ቤት ስራልኝ ብላ ዱዓ ጠየቀች። ልጅ ከሚያርድ ሰው ጋር እንዴት ትተኛለህ? ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ? እንዴት አብረህ ታወራለህ የዚህ አይነት ሰው ጋር? አንተም ባይገልህ ነው የሚገርመው እኮ። ይህ ሰው ዛሬ አላህ ሱብሓነሁ ወተዓላ ለምልክት አድርጎ አስቀምጦታል። እስከ የውመል ቂያማ ማንም ሰው ያየዋል ማለት ነው። ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ ስንቀራ፣ ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው። ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ ነህኑ ነቁሱ አለይከ አህሰነል ቀሰስ ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው። ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጥጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ። ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ ሱብሓነሁ ወተዓላ። ይህ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጥ አሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸህ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ስራበት፣ ቤተሰብ አስደስትበት። ይሄ መልካም ስራ ብለው ነው ከሄዱት እነሱ። ምን አለ እሱ? ኢነማ ኡቲቱ አላ ኢልሚ አለ። እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ። ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል፣ ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ ሱብሓነሁ ወተዓላ ምን አደረገው? ይህም ባለ ጊዜ ፈኸሰፍና ቢሂ ወቢዳሪ፣ ገንዘቡንም እሱንም አስምጫዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱንም አናገራት፣ አስምጭው ከነ ገንዘቡ። መጀመሪያ እሱ እየሰመጠ ነበረ። ከዛ ምን ብሎ ተናገረ? ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስደው ነው አይደል? ብሬ ሊወስደው ነው አይደል አለ።
አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስድ ነው አይደል? እኔ ሰምቼ ያለ አየ ሲዘጋባ አቅለ ከነብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገው። እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው? ቃሩን ነው። ገንዘቡም አልጠቀመው ምኑም አልጠቀመው። ስለዚህ እኔ በእውቀቴ የኛ ዘር መጅዳህ አለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን። ተው የዚህ አይነት ንግግር። ማንም የሰው ልጅ ሲወጣ ራቁት ነው የወጣው። ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ። ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል። ይሄ የሱ ስጦታ። ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን፣ ጠባቂ አለን፣ መሳሪያ አለን፣ ከዓለማት ሀያልነን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው? ነምሩዝ ነው። ነምሩዝ በማን ጊዜ የነበረ ነው? በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው። ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል። እኔ እገላለሁም ሕያውም አደርጋለሁ አለ። እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል። ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው። እንደ ወንበር ምድር ላይ የሚያሰክር ነገር የለም። እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል። ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል። ይሄ በጣም ከባድ ነው የቦታ። እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት። ሰጠውም ማያውቀው በሳቸው ጊዜ እጁን አውጥቶ ምረጡኛል የለማ። አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ። ብዙን ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው። ኩራት ያመጣብህና ብዙ አላስፈላጊ ነገሮቹ ላይ ትገባለህ። ነምሩዝ እንግዲህ ያላደረገው ግፍ የለም፣ ያልሰራቸው ስራ የለም። ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው። ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው በአፍንጫው ትንኝን የላከለት ወኢነ ጁንደና ለሁሙል ጋሊቡን ነው። የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ። ነፋሱ የሱ፣ ፀሐዩ የሱ፣ ዝናቡ የሱ፣ ሁሉ የሱ ነው። ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት። ትንኙ አዚሁ ውስጥ ገባች። ወታደሮቹ መጥቶ አብሽር አይዞ ይሉታል። አይዞ አትበሉኝ፣ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል። እንዲወጣ ሊመታችሁ ምቱኝ ይላል። አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው። እነዚህ ሰዎች ሁሉ የት ነው ያሉት ዛሬ? ከአላህ ጋር ተገናኝተዋል። ቢወዱም ባይወዱም ማንም ቢወድም ባይወድም ይገናኛል። ሙእሚንም ሆነ ተቅይም ሆነ ሌላ የማያመልጠውም ሆነ ይገናኛል ከጌታችን ጋር። ሌላውም ይገናኛል፣ የማይገናኝ የለም። እነዚህ ሰዎች በዚህ ሁኔታ ነው ያለፉት። ስለዚህ እነዚህን ያወቀ ሰው
አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም ምክንያቱም አላህ ምን ብሎናል منها خلقناكم وفيها نعيدكم ومنها نخرجكم تارة الأخرى قال ከዛች አፈር ፈጠርናችሁ ወደዛች አፈር እንመልሳችኋለን ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ ያናገረን ያለው ኩራት ለአላህ ብቻ ነው አልኢዙ ኢዛሪ ብሏል አላህ ልቅና ኩታይናት ብሏል አላህ ኩራት ለአላህ ብቻ የሚሰጥ ነው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة من كان في قلبه مثقال ذرة من الكبر በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል ሰውየው ቆንጆ ጫማ መልበስ ይፈልጋል ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብለው ጠየቋቸው ላ ይሄ አይደለም ለዚህ እንደው ምን አሏቸው ኢነ አላህ ጀሚሉን يحب الجمال አሏቸው አላህ ቆንጆ ነው ቆንጆ ነገር ነው የሚወደው አሉት አላህ የሰጠን ጸጋ ማሳየት አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ አንተ ለምን ስጋ ያልበላው እንዴ አይ አላህ ይቆጣብኛል ለምን ይቆጣባል ይሄን የሚለው ሰው ምን ስለሆነ መሰላችሁ ቋጣሪ ነው አውቆ ነው በዲን የሚያሳብበው አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ ኒዕማን ገንዘብን አሳይ አላህ ከሰጠ ነገር ልበስ የለበስክበት ሱጁድ ነው የምትደፋበት ምን ችግር አለ እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ ውሸታም ይማን ይሄ መልበስ ካለብህ ልበስ ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ አላህ ከሰጠ ተቀባ ካልሆነ ደግሞ ጥሩ ታጠብ የግድ ሽቶ አይጠበቅብህም ካላገኘ ጥሩ ታጠብ ሽታ አይኖር አላህ ቆንጆ ነገር ነው የሚወድ ዝርክርክ ሆነ ደግሞ አትግባ ቤት ውስጥም ነቃ ብለህ ግባ ፈታ ብለህ ግባ በርግጥ ከመስጊድ የሚገቡ ባሎች አምረው ነው የሚገቡት ለምን መብራት ይዘው ነው የሚገቡት ቤታቸው ኑር ነው ይዘው የሚገቡት አባት ከመስጊድ ሲገባ ኑር ነው ይዘው የሚገባው ስለዚህ ኢነላህ ጀሚሉን يحب الجمال አላህ ቆንጆ ነው ቆንጆ ነገር ይወዳል ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም አንተ ብሉ ጠጡ ወላ ትስሪፉ ነው አታባክኑ ነው የተባለው ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ ይሄ ምግብ ጠብቀህ መስጣቸው ሰዎች አሉ በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም እነዚህ ሶስቱ ናቸው ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ እንዳትረሷት በደንብ አስመሩባት ኩራት ማለት በጠሩል ሐቅ ወገምጡ الناس ሰዎችን መናቅና ሐቅን አለመቀበል አሉ ትላንት ወልዶ እንዴት ከዚህ ልጅን ሐቅን እቀበላለሁ ያለ ኩራት አለበት ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ነው ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ ትላንት ወልዶ
ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም፣ ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው፣ ሐቅ አይደለም። ሁለተኛውን ደግሞ ምን አሉ? ወገምጡ الناس አሉ፣ ሰዎችን ማሳነስ። መጣ ደግሞ ይሄ የደሃ ልጅ ይላል አይደል? አንዳንዱ የደሃ ልጅ ይላል። አጭ ማን አንተ ግን በአላህ የደሃ ልጅ ሱብሃንአላህ። إن الله غني ونحن فقراء። الله መሬት ላይ ካወረዳት አንፃር ስናይ እኮ غني የሆነው እሱ ብቻ ነው፣ ፉቀራ ሁላችንም ነን። የደሃ ልጅ ይላል። ይህም ሳይበቃው ደግሞ የእናንተ ዘርማ ይላል። የእናንተ ዘር እናቃቸዋለን ይላል። አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የእናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ! ማን አንተ? ማን የነገር ያንተን ዘር? ማን ነው በዘር ካርድ ያዘ ሰው አለ እንዴ? ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት? በጣም ትልቅ ስህተት ነው። ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብለ እሷም ስትመርጥ 50 ላይ ያገባል፣ 51 ላይ ልጅ ይወልዳል። የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል። 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል። 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል። የኛ ብሔር ይያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም። ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ إذا جاءكم من ترضون دينه وخلقه فزوجوا። ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ ስጡት። የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል። አንተንም ማያዘይር እናቷንም እንዳዘይር ያደርጋታል። አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም። ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል። ጥሩ ባሌን ነው እኮ የሚለው። እናቴን ልዘይር እንዴት አላልሽም ይላታል። አኽላቅ አለው። ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል። በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም። ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። እኛውን አድንቀን አንደኛ በዓለም ዘር ምንለው የለም። በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ። ኳታር ለምንድን ነው ወደርናት? ኳታር የዓለም ዋንጫ አስተዛጋጅ ለምን ወደርናት? ኳሱን የወደድነው እስላማዊ ስነ ምግባር ነው የወደድነው። እስላማዊ ስነ ምግባር እኮ ስላየን ነው። ልቡስ ገባች። እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው። ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ? ኳታር ኳስ አይደለም ያሳዩት እነሱ። ለዓለም ልጆች የሚሆን ኳስ ግን አሳዩ። ዓለም ትልቅ አረጋቸው። ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ። ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ። አየህ እንዴት ትልቅ እንደምትሆን። አላህ ከፍ ሲያደርግህ በዚህ ከፍ ልትል ትችላለህ። ዲን የበላይ ባደረግ ቁጥር ከፍ እያልክ ነው የምትሄደው። ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ፣
እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው አልኩራት በመሐከላችን። ወንድምን አይቶ ታውቃለህ? ተውባክ ማን አንተ? አሁን እኮ ኪስ ያበጠ ብለህ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ። እናትን አይቶ ታውቃለህ? በቃ አላህ ያለቀና ያታለው። አየው ልብ ውስጥ ሲቀመጥ ኩራት። ስንት የሥራ ማስታወቂያ ይወጣላል። አይ ይሄ ስራ እኔ አልገባም፣ ለምን እኔን አይመጥነኝም ይላል። ሞባይል መቀማት ነው እንዴ? አንተን የማይመጥን ሌብነትና ውሸት ነው። ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ ስጠኝ ትላለህ። ስንት ስራ ያለ አይ እኔን አይመጥነኝም፣ አረ ፕሮቶኮል ይበላል እንዴ ይላል። ፕሮቶኮል ሞባይል ቀምቶ መሮጥ ነው። ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው። ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል። አንተውን በጣም የተንከባከቡ ይመስላል። ትንሽ ይዮንክን ያለው ውጣና ስራ። አንተ አንድ ደካማ ሰው ነህ። ዓለምን ያንበረከኩት ሞዴል የሆኑት ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው። መፍለጫ ይዘው እንጨት ቀረጣጥፈው ሰባብረው ይሸጡ ነበር። ማን ስለሆንክ ነው አንተ? እንደውም ወጣ ነው መስራት ያለብህ የአባትን ዱንያ እንዳታይ። ይሄ ትንሽ ያረጋል እንጂ ወላሂ ትልቅ ያረጋል። በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው እያልሽ የምትንቂ እህቴ አምሮ ካለው ትልቅ ባለሀብት አግብተሻል። ምን አለው እያሉ እድሜያቸው ብዙ የሚሄዱ እህቶች አሉ። የማን ብሔረሰብ ነው እያለ በጣም የቆየ ወንድሜም አለ። የኩራት መገለጫዎቻችን ብዙ ናቸው። ሰፈር ለምን አትመጣም? አይን ያልመጣም ምን ነው እኛ ሰፈር እኮ እንዳለ ዳህ ይበዛሉ። ያ ሁሉ ሰው ማየት አይከብድም? ለምን ይከብዳል? ሄደ ዘይራቸው። ቢያንስ አላህ Subhanahu Wa Ta'ala እኮ የማያልቅ ፊት ሰጥቶናል። ምንድነው እሱ? ፈገግ ብለ ያካባቢን ሰው ዘይረ መሄድ። የፈለገች እናት የፈለጉ እህቶች ጎረቤት ካገኘ ወንድሞችን ሄደ ዘይራ። አረ እኔ ደስ የሚል ሰፈር ነው ያለሁት። ሁሉም ግቢውን ነው የሚዘጋው። ቆልፈን ነው የምንውለው። አንድ ጫጫታ የለም። ሹፍ ልብ ላይ ሲገባየው መጣ። መሰረትን አትርሳ። እዛ በባዶ እግር የሮጥክበት ማገር ቤት ሄደ ዘይራቸው። የአካባቢን ቤተሰቦችም ሄደ ዘይራቸው። የደሃ ፊት አላይም እንዴት ይባላል? ማን እና እስቲ አንተ ተናገር።